ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? ዛሬ ተዘጋጅቼ ቀርብኩላችሁ የትምህርት ርዕስ ሎካል ክላይሜት ክላሲፊኬሽን ኦፍ ኢትዮጵያ የሚል ርዕስ ይሆናል። እንደምታስታውሱት ተማሪዎች ክላይሜት ክላሲፊኬሽን ላይ የኮፐንን ክላይሜት ክላሲፊኬሽን አይተን ነበረ። ለምሳሌ ኮፐን የዓለምን ክላይሜት በአምስት ዋና ዋና ክላይሜት ታይፕ ከፍሎ ነበር። እነሱም ክላይሜት ታይፕ ኤ፣ ቢ፣ ሲ፣ ዲ፣ ኢ እና አዲሽናል ኤች ሃይላንድ ክላይሜት ነበሩ። አሁን ደግሞ የኢትዮጵያ ትራዲሽናል ክላይሜት ክላሲፊኬሽን ምን ይመስላል፣ ስንት ትራዲሽናል ክላይሜት ታይፕስ ይገኛሉ ኢትዮጵያ ውስጥ የሚለውን እናያለን። የኢትዮጵያን ክላይሜት ስንከፍል የተለያዩ ክራይቴሪያዎችን ተጠቅመን ነው። ለምሳሌ ኢትዮጵያስ ሎካል ክላይሜት ክላሲፊኬሽን ኢዝ ቤዝድ ኦን ቤዝድ ኦን ሄይት ኦር አልቲቲዩድ ነው። ለምሳሌ በጣም ዝቅተኛ አልቲቲዩድ ወይም ዝቅተኛ ቦታ ላይ የሚገኙ፣ መካከለኛ ቦታ ላይ የሚገኙ፣ ከፍተኛ ቦታ ላይ የሚገኙ፣ በጣም ተራራማ ቦታ ላይ የሚገኙ የተለያየ ክላይሜት ታይፕ ይኖራቸዋል። ሁለተኛው ክራይቴሪያ ቴምፕሬቸር ነው። በሙቀት መጠናቸው በጣም ሞቃት የሆነ አለ፣ መካከለኛ አለ፣ ቀዝቀዝ ያለ አለ፣ በጣም ቀዝቃዛ ቴምፕሬቸር ያላቸው ኤሪያዎች አሉ። ሶስተኛው ግሮዊንግ ሲዝን ነው። ስፔሻሊ አግሪካልቸራል ክሮፕን ስናይ ለምሳሌ የትኛው ኤሪያ ለየትኛው ክሮፕ ይመቻል በሚለው፣ ስለዚህ እነሱን ክራይቴሪያዎች ቤዝ አድርገን የኢትዮጵያን ክላይሜት ታይፕ ትራዲሽናሊ በአምስት ይከፈላል። ሶ አኮርዲንግ ቱ ዘ ትራዲሽናል ክላይሜት ክላሲፊኬሽን ሲስተም ዘ ክላይሜት ኦፍ ኢትዮጵያ ኢዝ ዲቫይድድ ኢንቱ 5 ፕራይመሪ ክላይሜት ዞን። እንግዲህ ትራዲሽናሊ ነው። እነሱም 5 ትራዲሽናል ክላይሜት ዞን የሚባሉት የመጀመሪያው በረሃ ይባላል። በረሃ ማለት እንግዲህ አልቲቲዩዱ በጣም ዝቅተኛ ቦታ ነው። ቴምፕሬቸሩ ደግሞ በጣም ዴዘርት የሆነ ኤሪያ ነው። ቆላ አልቲቲዩዱ ከበረሃ ከፍ ያለ ሆኖ በተወሰነ መጠን ቴምፕሬቸሩም ከበረሃ ትንሽ የቀነሰ ነው። ሶስተኛው ደጋ ይባላል። አራተኛው ወይና ደጋ፣ አምስተኛው ውርጭ ኦር ቁር ይባላሉ። ስለዚህ እነኚህ ትራዲሽናል ክላይሜት ታይፕ ኦፍ ኢትዮጵያ ናቸው። እነኚህ ክላይሜት ታይፕ እንግዲህ ትራዲሽናሊ በእኛ ሀገር የራሳቸው የሆነ ስም አላቸው። ግሎባሊ ኦር ኢንተርናሽናሊ ደግሞ ሌላ ስም አላቸው። አንደኛው በረሃ ሲሆን ሆት አሪድ በመባል ይታወቃል። ክላይሜቱ በጣም ሞቃትና ደረቅ ነው። በረሃ ማለት ሆት አሪድ ነው። ግሎባል ኔሙ ኦር ኢንተርናሽናል ኔም ኦፍ በረሃ ክላይሜት ታይፕ ኦር ክላይሜት ኮንዲሽን ኦፍ ኢትዮጵያ ዴዘርት በመባል ይታወቃል። ሶ በኢትዮጵያ ትራዲሽናሊ በረሃ የሚባለው ክላይሜት ታይፕ ግሎባሊ ዴዘርት ክላይሜት ታይፕ የሚባለው ነው ማለት ነው። ሶ በዚህ መሰረት በረሃ ኦር ዴዘርት አር ሆት ሎውላንድስ እንግዲህ በጣም ሞቃት ናቸው። በአልቲቲዩዳቸው ደግሞ በጣም ሎውላንድ ናቸው፣ ዝቅተኛ ቦታ ናቸው። ኢትስ ክላይሜት ኦፍ ዴዘርት ላይክ ሎውላንድ በቃ የበረሃማነት ጸባይ ያላቸው ወይም በረሃ የሆኑ ማለት ነው። አልቲቲዩድ ቢሎው 500 ሜትር አባቭ ሲ ሌቭል ነው። ምን ማለት ነው? በረሃ የሚባለው ከ500 ሜትር በታች ያሉ ሜቢ እስከ ቢሎ ሲ ሌቭል እስከ ዲፕሬሽንም ሊደርስ ይችላል። ስለዚህ ከ500 ሜትር በታች ሌዛን 500 ሜትር ያላቸው ቦታዎች ወይም ኤሪያዎች በረሃ ወይም ዴዘርት ክላይሜት ታይፕ ላይ የሚገኙ ናቸው ማለት ነው። ኢትስ አቨሬጅ አኑዋል ሬንፎላቸው ስናይ ፊዮር ዛን 16 ኢንችስ። እንግዲህ በረሃ ማለት በጣም አሪድ ነው፣ ደረቅ ነው፣ የዝናብ የማይዘንብበት አካባቢ ነው። ከዘነበም እንኳን ፊዮር ዛን 16 ኢንች ነው በረሃ ማለት። ቴምፕሬቸራቸው ስናይ በጣም ሆት ናቸው፣ ከ30 ዲግሪ ሴንቲግሬድ በላይ ናቸው። ግሬተር ዛን 30 ዲግሪ ሴንቲግሬድ ነው። ብዙ ጊዜ በረሃ ወይም ግሎባሊ ዴዘርት የሚባለው ክላይሜት ታይፕ ስፔሻሊ ኢን ኢትዮጵያ በረሃ የሚባሉ አካባቢዎች የሚኖሩ ሰዎች እንደ ፓስቶራሊስት ናቸው። እነኚህ ፓስቶራሊስት የሚባሉት ብዙ ጊዜ ሙቪንግ ፐርሰን ዊዝ ዜር ካተል ሰዎች ከከብቶቻቸው ጋራ ለከብቶቻቸው የግጦሽ ሳርና ውሃ ለመፈለግ እየተንቀሳቀሱ የሚኖርባቸው አካባቢ ናቸው በረሃ የሚባሉ። ለምንድን ነው ሙቭ የሚያደርጉት? የመጀመሪያው ይሄ አካባቢ ክላይሜቱ ወይም ኢንቫይሮንመንቱ ሃርሽ ስለሆነ ነው። ሃርሽ ማለት ዲፊካልት ነው። ለሴደንታሪ ላይፍ ለቋሚ የሆነ መኖሪያ ቦታ የማይመች አካባቢ ስለሆነ፣ ለምን? በጣም ሞቃትና ደረቅ ስለሆነ ማለት ነው።